ቦቦሴ እንዴት ነው እንጀራዬ? እንዴት ነው እንጀራው? 30 ጊዜ ነው የምትጠይቂኝ? 30 ጊዜ ነው የምትጠይቂኝ? ወንድሜ ምሳ ግዛልኝ። የለኝም ማለት እሺ። ቡና ግዛልኝ። የለኝም። እሺ። የትራንስፖርት ሰርታበላ የለኝም ማለት በቃ እሺ። እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሃል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበ እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሃል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ይሄ ቪዲዮ የደረሳችሁ መላው ኢትዮጵያን ወገኖቼ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ኢትዮጵያን ወገኖቼ ታደርሱልኝ ዘንድ አደራ እላለሁኝ። እኔ ወንድማችሁ እንግዲህ በታላቁ ህዳሴ ግድብ በመሰራበት ወቅት በደረሰብኝ ከፍተኛ የሆነ የአይን ህመም አይኔ እጅግ አደጋ ላይ ሆኗል። እንግዲህ ይሄ በሽታ ለአይን ብርሃኔ ብቻ ሳይሆን ለህይወቴ አደጋ ደቅኖብኛል። ስለዚህ ወዳጆቼና ቤተሰቦቼ የናንተ ድጋፍ፣ የናንተ ርብርብ፣ የናንተ እገዛ በእጅጉ ያስፈልገኛል። ምክንያቱም የተሻለ ሕክምና ለማግኘት የናንተ እገዛ፣ የናንተ ትብብር በእጅጉ ያስፈልገኛል። እንደምታውቁት ላለፉት ጊዜያት እንግዲህ በመንግስትና በግል ሆስፒታሎች ከባባድና ትልቅ ሕክምናዎችን አድርጌያለሁ። ነገር ግን ምንም አይነት መዳን፣ ምንም አይነት ፈውስ አልሆነልኝም። ስለዚህ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ወገኖቼ የተሻለ ሕክምና አገኝ ዘንድ ለሚመለከተው አካልና እንዲሁም ደግሞ በዚህ ጉዳይ ላይ ለሚሰሩ አካላት ሜንሽን እያደረጋችሁ ታደርሱልኝ ዘንድ በአክብሮት እጠይቃለሁ። እኔ ወንድማችሁ እንግዲህ ህይወቴ በጣም አደጋ ላይ እንደሆነ እንድትረዱልኝ በዚህ አጋጣሚ ላሳስባችሁ እወዳለሁ። ወንድማችሁ ለሀገር ልማት፣ ለሀገር እድገት፣ ለሀገር ግንባታ ብዬ በወጣሁበት ለስራ ብዬ በወጣሁበት እንግዲህ አይኔ እንደዚህ ሆኗል። እንደምትመለከቱት እብጠቱ በየጊዜው እየጨመረ ወደዚህኛው አይኔም እየመጣ ነው። ስለዚህ አስቸኳይና የተሻለ ሕክምና ያስፈልገኛልና ድጋፋችሁን፣ ጸሎታችሁን ሁሉ እሻለሁ በዚህ ሰዓትና ስለዚህ የሁላችሁም ድጋፍ፣ የሁላችሁም እገዛ፣ የሁላችሁም ትብብርና ርብርብ በእጅጉ ያስፈልገኛል። ስለዚህ የወገኖችና ቤተሰቦቼ የእናንተ ድጋፍ በእጅጉ ስለሚያሻኝ በዚህ ሰዓት በጸሎትም በሁሉም ነገር ከጎኔ እንድትሆኑ አደራ እላለሁ። መልካም ጊዜ